ከዚህ በኋላ ባለን ዘመን እድሜ ቁጥራችን ላይ የሚጨምር እልቂት ነው ያለው። የመጨረሻው ሰዓት ነው። መጨረሻው እንደሆነ አውቆ ሰይጣን የሰው ልጆችን ወጣቤ ይናገራለሁ። ግድ ነው ወገኖቼ ሆይ ግድ ነው። አሁን አውሮፓንና አሜሪካንን አስጨንቆ አገራችንንም እንደ ክፉ አረም እየወረረ ያለው 764 የሚባል አንድ አደገኛ ሰይጣናዊ ቡድን ሰይጣን መጨረሻው እንደሆነ አውቆ በስውር አይደለም የሚሰራው። አሁን በአደባባይ ራሱን እየገለጠ እየወጣ ነው ያለው። ስለዚህ በዚህ በኢንተርኔት ላይ የሚደረግ ቲኔጀሮችን ብቻ የሚያጠምድ አንድ የሆነ ኔትወርክ ነው። ምን ያደርጋቸዋል? ያጠምዳቸዋል። አንዴ ሰርክል ውስጥ ከገቡ በኋላ አይምሮአቸውን ከያዘ በኋላ ወገኖች የሚያደርጋቸው ምንድነው? በቁጥጥሩ ስር ካረገ በኋላ አንዳንድ አጸያፊ ኢሞራል፣ ይሄ በጣም ዘግናኝ የሆኑ እነኚህ እርኩሰቶችን እንዲፈጽሙ ያደርጋቸዋል። ያንን ሲፈጽሙ ደግሞ ካሜራ ያነሷቸዋል። ከዛ በኋላ ይሄው ካሜራው አለ የምንላችሁ ከዚህ በኋላ ከዚህ ማህበር ከዚህ ራሳቸውን የሰይጣን ቡድን ነው ብሎ ይጻፉት። ፊት ለፊት ነው የጻፉት። ምንድነው ካላችሁ መጨረሻው እንደሆነ አውቆ ሰይጣን እጅግ ተግቶ የሚሰራበት ሰዓት ነው። እኛን ያስተኛን እሳት ከሰማይ ወርዳ ትብላው። አያችሁ ወገኖች ሆይ ይሄ የሚያጠምድ ቡድን ይሄንን ዶክመንተሪ ቢቢሲ ሰርቶት አሜሪካን ሀገር ላይ በዚህ ጉዳይ ላይ የተያዙ ሰዎችን እየፈለጉ ይዘው ከ400 በላይ የሚሆኑ ሰዎች ፍርድ ቤት አቅርበዋቸዋል። በዚህ ኔትወርክ ውስጥ ያሉ ሰዎች ልጆቻቸው አለቁ። የብዙዎቹ ሱሳይድን ነው የሚያስደርጋቸው። መጨረሻ ላይ ራሳቸውን አጥፉ ነው የሚላቸው። መንፈሱ ጭንቅላታቸውን ስለሚቆጣጠረው መንፈሱ ራሳቸውን ያጠፋሉ። እኔና እናንተ እኮ መሄድ አለብን። ቤተክርስቲያን እኮ ዶርማንት አይደለችም። አክቲቭ መሆን አለባት። መሄድ መቻል አለባት። ለምን? እንደ ባለ አእምሮ ካሰብን። በአእምሮ ሕፃናት አትሁኑ፣ አእምሮ የሙላባችሁ አለ ሐዋርያው ጳውሎስ። በአእምሮ ሕፃናት አትሁኑ ማለት እግዚአብሔር አስበነው ልንተገብረው የሚገባው ነገር እንደ ባለ አእምሮ ካሰብን እናውቃለን። ጎትኳች በነገሮቹ ላይ የሚቀሰቅስ የሚያስፈልገን አይመስለኝም። ምን ከሆነን እንደ ባለ አእምሮ አስቡ አለ። ወገኖቼ ሆይ ስለዚህ ምንድነው ካላችሁ ነገሮች ወደ ጫፍ እንደደረሱ ያውቃሉ። አሁን ዓለም ላይ በተለይ ወገኖቼ ሆይ በዚህ በሰለጠኑት ይቅርታ በዚህ በበለጸጉት አገር ላይ በቃ ነገሮች ጋድ እየወጡ ነው ያሉት። አደባባይ ላይ እየወጡ ነው ያሉት። ይሄ እንደ ድሮ በድብቅ የሚያደርጉትን ነገር ሁሉ ጋድ አውጥተውታል። የሰዎችን ነፍስ እየተሻሙ ነው ያሉት፣ እያጠፉ ነው ያሉት። ያው ብቻ ምንድነው ዓላማቸው? አንድ ነገር ነው። ከሞተም ሰው ጌታን ሳያገኝ እንዲሞት እና በጌታ በኢየሱስ ክርስቶስ አምኖ እንዳያመልጥ። እንግዲህ መጨረሻ ነው ሲባል ወደ መጨረሻው ጫፍ መዳረሻ የሚገለጡ በዓለም ዙሪያ ላይ ምልክቶች አሉ። ይሄ መነጠቅ ፈረንጆቹ ራፕቸር የሚሉት በደጅ ላይ የቀረበበት ሰዓት ነው። እግዚአብሔር በክርስቶስ ኢየሱስ ልጆቹን ሊወስድ ቅርብ ነው። እንደ ባለ አእምሮ ካሰብን አላወጣውም። እናንተ ማስታወሻ ጻፉ። ዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ ልሄድ ስፍራ ላዘጋጅላችሁ እሄዳለሁ፣ ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ ያለው ቃል የሚፈጸምበት ሰዓት ስለሆነ ምጽአቱ ሁለት አይነት ነው። የመጀመሪያው መነጠቅ ነው። መነጠቅ ማለት መወሰድ ነው። እግዚአብሔር አምላክ በክርስቶስ ኢየሱስ የራሱ የሆኑትን ታማኝ ልጆቹን የሚወስድበት ሰዓት ሲዳረስ ደቀ መዛሙርቱ መጡና በደብረ ዘይት ተቀምጦ ሳለ ጌታ ሆይ የመምጣትህና የዓለም መጨረሻ እንግዲያውስ መጥተህ የምትወስደን ከሆነ ምልክቱ ምንድነው አሉት። እንደዚህ ያላቸው ምልክቱን ሲነግራቸው ወገኖቼ ሆይ ምልክቱን ሲነግራቸው ሕዝብ በሕዝብ ላይ ይነሳል፣ ጦርነት ይሆናል፣ ረሃብ ይሆናል። ሰዎች እርስ በርሳቸው የሚጨራረሱበት ነገር እየበዛ ምን ማለት ነው? ረሃብ፣ ጦርነት፣ የምድር መናወጥ ምንድነው? ታላላቅ የምድር መናወጥ፣ ጎርፍ፣ የተለያየ አውሎ ነፋስ። ወገኖቼ ሆይ እነኚህ ነገሮች
ማስታወሻ ያዙ። ከዚህ በኋላ ባለን ዘመን እድሜ ቁጥራችን ላይ የሚጨምር እልቂት ነው ያለው። ምክንያቱም ወደ መጨረሻው በተጠጋን ቁጥር ራፕቸር ሊሆን ሲል በዓለም ላይ የሚሆኑ እንደዚህ አይነት እልቂቶች፣ ጎርፎች፣ ማዕበሎች ወገኖች እጅግ ከፍተኛ ደረጃ መጨመራቸው አንዱ ኢየሱስ ለደቀ መዛሙርቱ ሲነግራቸው የምድር መናወጥ በልዩ ልዩ ስፍራ ይሆናል፣ ረሃብ፣ ቸነፈርና ጦርነት። ሌላውስ በቅዱሳን ማህበር ውስጥ ፍቅር ይቀሰቅዛል። ለምን? ከአመፃ ብዛት ፍቅር ይቀሰቅዛል። ምን ይሆናል ማለት ነው? በመጨረሻው ዘመን ሰዎች ሐዋርያው ጳውሎስ ለጢሞቴዎስ ሲነግረው ሰዎች ራሳቸውን የሚወዱ፣ ገንዘብ የሚወዱ፣ ትምክህተኞች፣ ራሳቸውን የሚወዱ ሰዎች ስለሚበዙ። ሌላው አስፈሪው ነገር በቤተ ክርስቲያን ውስጥ ስነ መለኮታዊ ክህደት ይጀምራል። ከእውነተኛው ወንጌል ሰዎች እየካዱ መውጣት ይጀምራሉ። ምን ይሆናል? እውነተኛው ወንጌል ሳይሆን የስህተት ወንጌል፣ እውነተኛ ያልሆነው ወንጌል በዓለም ዙሪያ ባሉ ቤተክርስቲያኖች ውስጥ ተወዳጅ ይሆናል። ብዙ ሰዎች በጌታ አምነው 20፣ 30፣ 40 ዓመት የኖሩ እነኛ ሰዎች የሚፈልጉትን ስብከት ሲያጡ፣ እውነትን መስማት ሲያቅታቸው ማህበሩ እየተለዩ ይወጣሉ። ይሄንን እያነበብን ብንሄድ ጥሩ ነው። መጽሐፍ ቅዱሳችን ላይ እንደዚህ አድርገን እናወጣለን። ወገኖቼ ሆይ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 10 ላይ ከዛ በኋላ ደግሞ የምናነበው ቦታ አለ። አንዳንድ ቦታዎችን እያወጣን እናነባለን። እግዚአብሔር አምላክ እንደረዳን እነርሱም ራሳቸውን ወደ እናንተ መግባታችን እንዴት እንደነበረ ስለ እኛ ይናገራሉ። ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሙታን ያስነሳውን ልጁን እርሱም ኢየሱስን ከሚመጣው ቁጣ የሚያድነንን ማቴዎስ ወንጌል ምዕራፍ 21 ማቴዎስ 24 21 እናነባለን። የሚመጣው ቁጣ ምንድነው? የሚመጣው ቁጣ ታላቁ መከራ ይባላል። የሚመጣው ቁጣ አንዱ እሱ ነው። ከሱ የሚያድነንን እያሉ የቀደሙ አባቶቻችን የሚጽፉት ስለ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 24 ቁጥር 21 ላይ እንደዚህ የሚል ቃል አለ። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል። ወገኖች ሆይ በሰው ልጅ ታሪክ ውስጥ እስካሁን እጅግ አስከፊ ከተባለው ስቃይና መከራ ሁሉ የከፋ ይሆናል። በሰው ልጅ ታሪክ አስተውሉ ወገኖቼ ባካችሁ። በሰው ልጅ ታሪክ ማለት አዳምና ሔዋን ከኤደን ገነት ከወጡበት ዘመን ጀምሮ እስከ መነጠቅ ድረስ ያልሆነ ተወዳዳሪ የሌለው መከራ የሚሆነው እኔና እናንተ በጌታ የሚያምኑ ታማኝ የሆኑ ልጆቹ ከምድር ላይ ከተወሰዱ በኋላ ዓመተ ምህረት ያልቅና ታላቁ መከራ ይጀምራል። ታላቁ መከራ ለምንድን ነው? እግዚአብሔር የሚያፌዙትን፣ እውነትን የሚቃወሙትን፣ የሚሳደቡትን፣ የሚተቹትን፣ ስለ ኢየሱስ ሲነገራቸው የሚስቁትን፣ ምን አይነት ጅል ምን አይነት ሞኝ ነህ ብለው እንደ አንድ ምስኪን የሚቆጥሩህን እነሱ ላይ እግዚአብሔር የጠበቀው ዓለም ከተፈጠረ ጀምሮ ያልሆነ ምን ቆይ አንድ ነገር አለ። ዓለም ከተፈጠረ የሰው ልጅ ታሪክ ከጀመረበት ሰዓት ጀምሮ የሰው ልጅ ታሪክ ከጀመረበት ሰዓት ጀምሮ ስንት አይነት መከራ ሆኗል። ስንት አይነት ስቃይ ሆኗል። ስንት አይነት እልቂት ሆኗል። እንዴ ቆይ እስቲ በታሪክ ተመራችሁ ትምህርት ቤት የሁለተኛ ዓለም ጦርነት 60 ሚሊዮን ህዝብ ያለቀበት ራሻ ላይ እነ ጆሴፍ ሜንጌል 20 ሚሊዮን ራሻን የፈጁበት በዚህ በኮሙኒዝም ስርዓታቸው ላይ እነ ማኦ ሴቱንግ በሚሊዮን የሚቆጠሩ ሰዎችን የፈጁበት። ወገኖቼ ሆይ ዶክተር ጆሴፍ ሜንጌል የሚባል የናዚ ወታደር የአይሁዶችን በብዛት እንዲጨረሱ ቁጭ ብሎ ይፈላሰፍ የነበረው ያጠና የነበረው በአንድ ቀን በአንድ ሰዓት ብዙ ሰው ለመግደል ምን እናድርግ ብለው እንደ አንድ መድኃኒት ሪሰርች ያደርጉ የለም ጥናታዊ የሆነ ሐኪሞች፣ ሳይንቲስቶች፣ ዶክተሮች፣ የተለያዩ ፕሮፌሰሮች ይሄንን መድኃኒት ብለው ለሰው ደህንነት እንደሚሉ እነ ጆሴፍ ሜንጌል እንዴት አድርገን ነው ብዙ የምንጨርሰው እያሉ ሲፈላሰፉ መጨረሻ ላይ ምን አገኘ? ጋዝ የሆነ መርዛማ የሆነ ጭስ አገኘና የናዚ ህዝብ የአይሁድን ህዝብ አሁን ሆላንድ ውስጥ አለ ብትሄዱ ታዩታላችሁ። የጋዝ ቻምበር የሚባለው ትልቅ
ትልቅ አዳራሽ ነው። እዛ ውስጥ ሳሙና እየተሰጠ ግቡ ገላችሁን ትታጠባላችሁ ተብሎ ሳሙና ራቁታቸው ሕፃናቶቻቸውን እንደዚህ እየያዙ ሳሙና እየተቀበሉ ራቁታቸውን ገብተው ጨረሰው። እንትኑ ይዘጋል፣ በትልቅ በር ነው ይዘጋል። ከዛ በኋላ ጋዙ ይለቀቃል። ብዙ ሰው እንደዚህ 6 ሚሊዮን ህዝብ ፈጁና ጨረሷቸው። እንግዲህ ይሄንን የሚያክል ጭካኔ አለ። ሌላውን ምን አዘረዘረኝ ታውቃላችሁ? በታሪክ ብዙዎቻችሁ ተመልከቱ ወገኖቼ ሆይ የሰው ልጅ ታሪክ ከጀመረበት ሰዓት ጀምሮ ያልሆነ እንግዲህም ከቶ የማይሆን ማለት እግዚአብሔር በጌታ በኢየሱስ ክርስቶስ አምኖ የዳነውን ህዝብ ከዚህ የሚያስመልጠው መቼ መሰላችሁ? ልብ ብላችሁ ስሙኝ። አሁን ኢየሱስ ክርስቶስ በትንሣኤው ካረገበት ሰዓት ጀምሮ ዓመተ ምህረት ነው። ዓመተ ምህረቱ የሚያልቀው ቤተክርስቲያኑ ሲወስድ ነው። ቤተክርስቲያኑ የሚወሰድበት ሱባኤ 69ኛ አሁን ያለ ነው። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሲሞት 69ኛው ሱባኤ ገባ። ከዛን ሰዓት ጀምሮ እስከ መነጠቅ ሰዓት ያለው እኛ ያለነው በ69ኛው ሱባኤም ነው ያለነው። ልክ ራፕቸር ሲሆን 70ኛው ሱባኤ ማለት የእግዚአብሔር ቁጣ ጽዋ የሚፈሰው የሚለቀቅበት ሰዓት ነው። ራፕቸር መነጠቅ ማለት ለምንድነው የምንነጠቀው? መነጠቅ የሚባለው ነገር ለምን ያስፈልጋል? ከ70ኛው ሱባኤ ቁጣ ልጆቹን ሊያድን እግዚአብሔር አምላክ ኢየሱስ ክርስቶስ ልጆቹን በወሰደበት ሰዓት 70ኛው ሱባኤ ይሞላል። 70ኛው ሱባኤ ገባ ማለት ያ ታላቁ መከራ የ7ቱ ዓመት ታላቁ መከራ ጀመረ ማለት ነው። አንድ ጊዜ ስለ ኢየሱስ ክርስቶስ አስተውላችሁ ስሙኝ። በጌታ በኢየሱስ ክርስቶስ አምኖ መዳን ማለት ከ70ኛው ሱባኤ የእግዚአብሔር ቁጣ ማምለጥ ማለት ነው። እግዚአብሔር እስካሁን ድረስ ስታዩ እግዚአብሔር ተቆጣ። እንደው የእግዚአብሔር ፍርድ ሆነባቸው። እንደው እዚህ ሀገር ላይ ወገኖቼ ሆይ የእግዚአብሔር ፍርድና ቁጣ እስካሁን አልሆነም። እስካሁን ድረስ በዓለም ላይ የምታዩት የእግዚአብሔር እያዘነ የሚሆን ነገር ነው። ቁጣውና ፍርዱ የሚጀምረው ልክ ቤተክርስቲያን ከተወሰደች በኋላ። ለምን ካላችሁ ሮሜ 1:18 እናነባለን። ጥሩ ነው ቃለ እግዚአብሔርን ማንበብ ወገኖቼ ሆይ። እንደዚህ ይላል፣ እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና። በእነማ ላይ? እነኚህ እውነትን ኢየሱስ ያድናል ሲባሉ የሚሳደቡትን፣ የሚተቹትን፣ የሚነቅፉትን፣ አንዳንዶች ደግሞ በእግዚአብሔር ቤት ውስጥ ሆነው እውነትን የሚቃወሙትን ወገኖች መጽሐፍ ቅዱስ ምን ይላቸዋል? አንዳንዶች ከኛ መካከል ወጥተው ለምን ሄዱ ይላቸዋል። ወገኖች ሆይ በጣም ነው የሚገርመኝ። ይሄ እግዚአብሔር ቁጣው ቢገለጥ ማን ነው ከቤቱ ጠዋት ወጥቶ የሚገባው? ወገኖቼ ሆይ ግን አንድ ቀን እንደዚህ ይሆናል። እቺ ዓለም ከተፈጠረችበት ሰው ሊኖርባት ከጀመረበት ሰዓት ጀምሮ አስተናግዳ የማታውቀውን እንግዳ ነገር ታስተናግዳለች። ወዳ ሳይሆን በግዷ ታስተናግዳለች። እቺ ዓለም እንደዚህ ይሆናል። በአንድ ጊዜ በዓለም ሁሉ ላይ ፈረንጆቹ አኔ ብሊንክ ኦፍ አይ የሚሉት ይሄ እንደዚህ በዚህ ቅጽበት በሚሊዮን የሚቆጠሩ ቅዱሳን ከዓለም ላይ ይወሰዱ ይጠፋሉ። አንዳንዱ መኪና እየነዳ ነው ሃይዌይ ላይ። ብዙ ጊዜ አንድ ባህር ማዶ ሃይዌይ ላይ ሲሄድ ታክታክ ያለ መኪና ሳይ ራፕቸር ትዝ ይለኛል። አቤት እላለሁ። እንግዲህ ሰዎች ሲወሰዱ ፓይለቱ በጌታ አምኖ የዳነ ከተለወጠ ከሆነ ኮፓይለቱ ከሆነ እንደገና ሆስቶቹ ሰው ካለ ሲወሰዱ አውሮፕላኑ ምንድነው የሚሆነው? ባቡሩን የያዘው ሰውዬ ሲወሰድ፣ መኪና የሚነዳው ሰውዬ በአንድ ጊዜ በዓለም ላይ ብዙ ትምህርት ቤቶች በተለይ የኪንደር ጋርደኖች ባዶ ይሆናሉ። ብዙዎቹ ወገኖቼ ሆይ ወደ ጓዳ ሲገቡ ጌታን ተቀበል ሲባል የሚያፌዝ ባል ሊቀር ነው። ሚስቱን ሲያድ ልትሄድ ነው። ሚስት እያፌዘች በባሏ ላይ ጌታን ታይ ተቀበል ሲላት እምቢ እያለች እሱ ሊሄድ ነው፣ እሷ ልትቀር ነው። ምን ሊሆን ነው? በዓለም ላይ በቢሊዮን የሚቆጠር ሰው ይጠፋል። ዜናው ሁሉ ጠፉ። ከመስሪያ ቤት፣ ከቤት፣ ከትምህርት ቤት፣ ከሆስፒታል ሰርጀሪ የሚሰሩ ዶክተሮች ከበው ሰርጀሪ ሊያደርጉ ሲሉ በሽተኛው የለም። በጌታ ከሆነ የለም ወገኖች፣ የተለያየ ነገር ይሆናል። ሐኪሞቹ ሊያክሙ እየመጡ የጌታ ልጅ ከሆነ የለም፣ ጋውኑ ነው የሚወድቀው። ምን ይሆናል? ይሄ መቼ ነው የሚሆነው? አኔ ብሊንክ ኦፍ አይ። በዚህ ቅስፈት ትልቅ አምላክ ነው የምታመልከው አንተ። ዓለም በሙሉ አስተናግዳ አታውቅም። ወደ ኤፍቢአይ አይደወል፣
ወደ ደህንነት ወደ ፖሊስ ጣቢያ አይደወል። ልጄ ማጋ ማይደውላል። ፖሊሱ ቁጭ ያለው በጌታ ከሆነ ራሱ የለም። እምትደውልለት 911 ደውላለሁ ብትል የሚደወልለት ራሱ ቦታው ላይ ያሉ ሁሉ ዓለም ድብልቅ። ይሄ ነው ታላቁ መከራ ይለዋል ወገኖች። የሚጀምርበት ሰዓት፣ ልጆቹን የሚወስድበት ሰዓት። ለምን ልሄድ ስፍራ አዘጋጃለሁ ለልጆቼ።